እንደ ሪያል ማድሪድ አይነት ግን ቀላጅ ክለብ አለ በዚህ ምድር ላይ? እኔ ሁለት የተለያየ ሊግ ላይ እንዴት ነው ማይሳካልኝ? ቆይ በፕሪሚየር ሊግም በላሊጋም እንዴት ነው እንደዚህ? ማን እኔ ነኝ መሰለኝ ችግሩ። ሪያል ማድሪድ ያለፈው ሳምንት ባርሳ ተሸነፈለት፣ አንደኛ ሆነ፣ መሪነቱን ማስጠበቅ ይችላል። ኦሳሱና አይኑ ሜዳቸው ላይ በጣም ከባድ ቲም ናቸው፣ ግን ማሸነፍ ነበረበት። እምባፔ ቪኒሲየስ ምናምን ያለበት ቲም እኮ ነው። ቫልቬርዴ አሲስት አደረገ። እኔ አቻው ሲሆኑ በቃ ማድሪድ አሁን አሸነፈ፣ እምባፔ ሊያገባ ነው እያልኩኝ ምን አባት ነው የምትሰራው? ራውል አሴንሲዮ በህይወቴ እንዳንተ ኦቨርሬትድ ሰው ደግሞ አይቻላቅም። ማን አግሬሲቭ ለመሆን ትሞክራለህ? ራሞስ አይደለም ራስህን ሁን እንዴ! ኦፍሳይድ ማድረግ የምትችለው ኳስ ነው። ጭንቅላትን ተጠቀም። ማን ምን ሆነ ነው? ጭንቅላት መጠቀም እኮ ነው እኮ። ከዛ እዛ ጋር ተንሸራተት። ምን አይነት ጎል ነው ደግሞ የገባው? እንዴት አጸያፊ ጎል እንደሆነ በጣም ነው የሚያምረው። ኧረ በስመ አብ ጋይስ፣ እኔ ማድሪድ በጣም ወደው ክለብ ነው በጣም ከምታስቡት በላይና ባርሳ ተሸነፈ መሪነቱን ያዝን ብዬ ተደስቼ ሳልጨርስ በኦሳሱና ምን አይነት አሰጣጥ ነው የተሰጠን? አረ በክርስቶስ ሊጉን የመሪነት ደረጃ ላይ መቀመጥ ምን አይነት ስሜት አለውና ከዛ ማድሪዶችን ጠይቋቸው ምናምን የሚል ሜም ሰርቶ ነበር ፓትሮን እና ሜንሽን አድርጉት። አሁንም ሜም ስራ እንጂ ኤዲት ስራ። ሊጉን መሪነቱን ተቆጣጥረህ ከዛ ደስታህን ገና ሳትጨርስ መልሰ መሪነቱን መነጠቅ ነገ ልታየው ነው። ባርሳ ሊቫንቴን አሸንፈው ማለት አይ አንድ ሳምንት ብቻ ነው መምራት የቻልነው። አንድ ሳምንት አሁን ነገ ባርሳ ካሸነፈ ተመልሶ ይቀበለናል። ምን ሼ ነው ማን እምባፔ ራሱን እያሰነጠለ ዘንድሮ። ኧረ ወይኔ በእናት እዚህ ሊግ ላይ እኮ ከ7 ጌም ከ8 ጌም በኋላ ነው የሚጣለው ብዬ ገምቼ ነበር። ለእኛስ ፔናልቲ የሚያሰጥ ነገር ምናምን ስላለ ሳይሆን በቃ እንዳይደብረን ለእኛ ፔናልቲ አይሰጠንም። ኦሳሱና በሜዳው አስተናግዶ ቀረቀረልን ማለት ነው። ቪኒ ፎርም ላይ ነሽ፣ ጀነሬሽናል ፎርም ላይ ነሽ። አደንሺ ላንቺ ብቻ ነው መደበደ እንደዚህ የተከለከለ ያለ በዛ ይሰድቡሻል። አገባሽ አይደል? ስለምቺ ነው ቪኒ ስለምቺ ነው። አሁን እምባፔን አብረን እናሰልጥነው ይሄን ቡድን ነው ማለት ያለብሽ። ገባሽ አይደል? ኖ ፔናልቲ ኖ እምባፔ ጎል ሽንፈት ኖርማል እኮ ኖርማል። ገባሽ አይደል? አሁን አብራችሁ ማሰልጠን ያላችሁ አብራችሁ አማክሩት። እናንተና ማያማከራችሁ ለሁለት መሆን አለባችሁ። ለሁለት ማለት ቲች በእናትህ አሁን በቋጠሮ ልንተዳደር ነው። እዚህም እዛም በቋጠሮ ነው የምንተዳደረው ዘንድሮ ማለት ገባህ? በቋጠሮ የተበላ ሊግ ይላል። እንዴት አባቴ እንደምኮራበት ነገር አልችልም። እንብላው ብቻ። ዘመኑ ከፍቷል። ጀሞ በጣም ነው የከፋው። ይኸውልህ ማድሪድን ራሱ አንቀባረሩት 2-1 በሆነ ውጤት ማን እያረገደሉት እንጂ ይሄን ቡድንማ እንዴ በዚህ ደቂቃ ይገባበታል። በዚህ ደቂቃ ነው ደግሞ ራውል ጋርሲያ ያገባው ጎል እንዴት አባቱ ነው የሚያምረው። አንተ ተከላካዮቹን እንዴት ነው ጅል ያደረጋቸው ጅል። ኧረ ያሳፍራል። ለዋንጫ የሚጮት ቡድን አይመስልም። እኔ ዋልኮት ትላንትና ነው አንድ ኢንተርቪው ላይ ምን አለ፣ ማድሪድ ፕሪሚየር ሊጉ ላይ መጥቶ ቢወዳደር ስንተኛውን ነበር ሲሉት 8ኛ ነው ምናምን ደረጃ አለ። እና በቃ ላሊጋው ላይ ማለት ነው ባርሳ ማድሪድ በቃ ጥሩ አይደሉ። ጥሩም ሳይሆኑ ግን እየተፎካከሩ እየቀጠለ ይገኛል። ለማንኛውም ቀሪ ባርሳ አንድ ጨዋታ አለው። የዋንጫ ፉክክሩ እጅጉን እየደራ ይገኛል። ዛሬ ማድሪድ ፐርፎርም ያደረጉበት መንገድ በጣም የሚያስቅ ነበርና 1-0 እየተመሩ 73ኛው ደቂቃ ላይ ነው ከዛ በኋላ ጎል ማግኘት የቻሉት። ግን ያንን እንኳን አስጠብቀው መውጣት አልቻሉም። እንዴ እና አላባ ምናምን እያጃጃሏቸው ነበር የኦሳሱና ተጫዋቾች። ብቻ ግን ዛሬ በጣም ቆንጆ ያሉ ነው። መጥፎ ማድሪድ ነው የታየው። መጥፎ ማድሪድ ነው። አንቀባረሩት። አይኖር ወይ ማድሪድ በኦሳሱና ሪያል ማድሪድ ተመልከቱ። 2-1 ስጥት ተደርጓል። ሁለተኛው ጎል በእናታችሁ ጎሉ እንዴት አባቱ እንደሚያምር እንዴት ቀናንሶ እንዳስቆጠረው የኦሳሱና ገብታችሁ ሰርች አድርጋችሁ ገብታችሁ ቪዲዮውን ይዩት። ከምሬን ነው የምላችሁ። እሱን ልጠቁማችሁ ነው የመጣሁት። ያበደ ጎል ዋው! እግር ኳስ አፍቃሪ ነኝ ብለክ ይሄ ጨዋታ ካመለጠ ግን እመነኝ አንተ እግር ኳስ አፍቃሪ አይደለም። ሪያል ማድሪድ ተሸነፈ። ራውል አሴንሲዮን የሰራውን ስራ ገብታችሁ ተመልከቱት። ራውል አሴንሲዮ ጎሉ እንዳይገባ በታክል አድናለሁ ብሎ ማለት የ55 ብር ታክሲ ታክል ሲወርድ ራውል ጋርሻ ያዝ አድርጎ የሚገርም ጎል ብዬ አጨብጭቤ ብድግላለሁ። ዳኛው ኦፍሴት ነው። ዳኛው ጎል አይደለም ማለት ሊሻር ነው በቃ ይጎል ብዬ ያሰምሩታል። ራውል ጋርሻ ኦፍሴት እጁ ገብቷል። በቃ ተሻረላል። ጎል አላለም ዳኛ 92ኛው ደቂቃ ላይ ማለት ነው። እንዴት እንደጸደቀ አላውቅም። አሁንም ተመልሼ ወጥቼ ለማየት እሞክራለሁ። ሪያል ማድሪድ መሪነቱን በተረከበ ጥቂት ቀናቶች እንኳን መቆየት ሳይችል ሽንፈት አስተናገደ። እኔ እኮ እግር ኳስ እንዴት ነው እግር ኳስን እኮ የምንወደው ለዚህ ነው። እንዴት ነው ምን ገምታት ግን እግር ኳስ ነው ፋሚሊ። ኧረ የሆነ ነገር በሉ። ገብተህ
ታወጣዋለህ። ምን አይነት ጨዋታ ነው? ሳሱና ትችላላችሁ። 2-1 ማለት ነው። ሲያንስባችሁ ነው። ናውጣ በል እስቲ ናውጣ ና ወጣ በል ወደዚህ። ባለፈው ስታለቃቀስ የነበር ከፎቶ ቪዲዮ የለጠፈው ና ሙድር ወጣ በል ፍፄ ና ወጣ በሉ እስቲ አውሩኛውን ነገ ማለት ነው ኪለርስ ሪቫንቴን እንለጥፋታለን። አንደኛ ላይ ማድሪድ ያለምንም ዋንጫ ነው የምትጨርሰው ዘንድሮም። ምን አይነት ዳኛ ነው የዛሬው ዳኛ? ምን አይነት ዳኛ ነው? በቃ ትክክለኛ ዳኛ ታውቃላችሁ። ፍርዱ በቃ የሚገርም ፍርድ ነበር ሲፈርድ የነበረው። ደብሊው ኦሳሱና ይገባችኋል። ቪክተር ሙኖዝ የኦሳሱ ነው። ምን አይነት ፈልፈላ ነው በእናታ። ደግሞ የማድሪድ አካዳሚ ነበረ። ይችላል በቃ ረሚ ምን ያደረጋችሁ። ሁለተኛው ጎል ደግሞ ጋርሲያ ምን አይነት ጎለው አሴንሲዮን ማለት ነው መልሶ ወደ ሳንቲያጎ በርናባው ዳግም ዳሎት በሉት፣ ዳግማዊ ዳሎት በሉት። ሸኘው በቃ ሸኘው። ቪስካ ባርሳ እኔ ሳልሆን አንተ ነህ መሪው ብሏል። እንግዲህ ማድሪድ ተሸንፏል። 90ኛ ደቂቃ ላይ ገብቶበት አሴንሲዮ ምን አይነት ተከላካይ ነው! ኧረ በስመ አብ ምን አይነት ጎል ነው የገባበት! 90 ላይ ማድሪድ ካምባክ አረገ ብዬ አስቤ ነበር። 1-0 እየተመራ ነበረ። ከዛ በኋላ የሚገርም ጎል ነው ማስቆጠር የቻሉት፣ ግን ዞሮ ተሸንፏል። 90ኛ ደቂቃ ላይ ኧረ ምን አይነት ጎል እንደገባበት ቪዲዮ ኒውትና እናንተ መስክሩ እንዴት እንደሚያናድ። ኦሳሱና ሪያል ማድሪድን የሆሳና ከተማ ጥሩምባ ነፍ ያረጋ አራዳ ልጆች ያለምንም ድርድር ነው። ለዛውም ፍቃድ አልሰጠም ብሎ ነው ጆሮ ግንዱን ጠጉን ያስያዘው ማለት ነው። የአራዳ ልጆች ቀልድ አያውቁም እነዚህ የስፔን ላሊጋ ቡድኖች ነው የምልህ። በአሁኑ የተረዳሁት አንድ ነገር ምንድን ነው ካልከኝ ሙሉ እግር ኳሱ ነው የጦዘው። እዚህ ወልቭስና አርሰናላቸው ጣሉ፣ ቼልሲና በርንሌያቸው ጣሉ። እዚህ ሪያል ማድሪድም ይሸነፍልሃል ነው የምልህ። ሙሉ እግር ኳሱን የጦዘው ኮሞ ጉድ እየሰራ ነው እዛ ጁቬንቱስን። ይሄ ነገር አለ ሌላ ነገር የለውም ነው የምልህ። በቃ ጨዋታው እዚህ ጋር ነው። ገብቷል። ነገሩን ማስፋት የሚችልበትን እጅግ በጣም ከፍ የሚልበትን 25ኛ ሳምንት እድሉን ሪያል ማድሪድ አሳልፎ ሰጥቷል። ነገ አንስ ፍሊክ ከባድ ስራ ይጠብቋል። ያንን መወጣት አለበት፣ ምንም ጥያቄ የለውም ነው የምልህ። ኦሳሱና ግን ያራዳ ልጅ አዛገው በሚገራርም ጫማ ጥፊ ሪያል ማድሪድን ጥግት ይዝ እንደው ያዘ። ምንም ከኔ የለም። ቫልቬርዴ እንደዛ ተንከራቶ አምጥቶ ያጥመጣውን ኳስ ቪኒ ቢያስቆጥርም ማለት ነው ያራዳ ልጆች ምንም ሊጠቅማቸው አልቻለም። በጣም አወዛጋቢ ነገር ላይ ነን። ሀሳብ አስተያየት እናንተ ነው። በደም ሼር ኮፕሊንክ የፕላስ ምልክቱ አትረሳ። ለምን በዚህ ፎቶ እንደመጡ ይገባችኋል ብዬ አስባለሁ። አይ ቲንክ ይሆናል ጨዋታውን ማሸነፍ ፈልጎ የነበረው ብቸኛው ሰው የሆነ ከማድሪድ ተጫዋቾች ቪኒሲየስ ጁኒየር ይመስለኛልና የሆነ አርቤሎና ማድሪድ ዋንጫ እንደዚህ ማሸነፍ ፈልጋችሁ ከሆነ ይሄ አይሆንም፣ እንደዚህ አይሆንም ይሆናል። አሮ ነው ነገ ዲቴል ስለ ጨዋታው በደንብ እንመጣበታለን። ግን እንደዚህ ዋንጫ ማሸነፍ አይቻልም። ኦሳሱናዎች ይገባችሁ ነበር። ጨዋታውን አሸንፈዋል፣ ይገባችኋል። ስለ ጨዋታው በደንብ ዲቴል እንመጣበታለን። ግን ኦሳሱናዎች ስለሚገባችሁ አሸንፈዋል እና ደግሞ ዋንጫ እንደዚህ ይሆናል። የተሰጠን እድል እንደዚህ አይደለም መጠቀም የምትችለው ማድሪድ አርቤሎና አጥቃላይ የማድሪድ ስኳዶች ከቪኒሲየስ ጁኒየር ማለት ነው እንደዚህ አልነበረ መጠቀም የነበረባችሁ ሆናላ አሩ ነው። ነገ በደንብ እስኪ እናወራበታለን። ላሊጋ ላይ ልክ ዋንጫው የሚበላው ቲም የሚረጋገጠው ልክ የዋንጫው እለት ነው የሚመስለኝ ማለት ነው። ሪያል ማድሪድ አሁን በኦሳሱና ነጥብ ጥሏል። ከባርሴሎና በሁለት ነጥብ ርቆ አንደኛ ደረጃ ላይ ይገኛል። ነገ ባርሴሎና ቀሪ ጨዋታ አለው። እሱ ማሸነፍ ከቻለ በአንድ ነጥብ አንደኛ ደረጃ ላይ ይቀመጣል። ሪያል ማድሪድ በዚህ ጨዋታ በጣም ነው የተቀጠቀጠው። ቪኒሲየስ አግብቷል። ቪኒሲየስ እኔ ይገርመኛል፣ ከምላሱ ብቃቱ ይበልጣል። ልጁ በጣም ምላሳም ነው። ሰው ጠበቃ ይቆምለታል። ያው የሪያል ማድሪድ ደጋፊ እንዳለው ሆኖ ግን ከምላሱ በላይ ይሻላል ቪኒሲየስ። እግዚአብሔር ብቻ ሰሞኑን ምባፔ የተገብታ ግራ የገባኝ ነገር ብቻ ሪያል ማድሪድ ነጥብ ተከትሎ ባርሴሎና እንግዲህ ፈገግ ብሎ ነገ 3 ነጥብ ያስፈልገዋል ማለት ነው። 3 ነጥብ ብቻ ማለት ጋቪም ተመልሷል። በቃ ጦርነት መክፈት አለበት 3 ነጥብ እያስባለሁ። ምርጥ ቀን ነው። የቲክቶክ አካውንት መግዛት የምትፈልጉ መሸጥ የምትፈልጉ በዚህ ዩዘር ኔም አውሩን። ቴሌግራም ላይ
ይመቻችሁ። ሪያል ማድሪዶች ሽንፈት አስተናግደዋል። ሎስ ብላንኮቹ በ25ኛው ሳምንት የላሊጋ ጨዋታ ወደ ኦሳሱና ሜዳ አምርተው 2-1 ለመሸነፍ ተገደዋል። የላሊጋ መሪነቱንም እዛው በ60 ነጥብ በ2 ነጥብ ርቀት ከባርሴሎና አሁንም እየመሩ ቢገኙም ነገ ባርሴሎና ከሌቫንቴ ጋር ቀሪ ጨዋታውን የሚያሸንፍ ከሆነ መልሶ መሪነቱን ከሪያል ማድሪድ ላይ የሚረከብ ይሆናል። በዚህ ጨዋታ ላይ እንግዲህ ኦሳሱናዎች 37ኛው ደቂቃ ላይ ባስቆጠሩት ሲመሩ የዋሉ ቢሆንም ነገር ግን የኋላ ኋላ ቪኒሲየስ ጁኒየር ከረፍት በኋላ 73ኛው ደቂቃ ላይ ጎል አስቆጥሮ ራውል ጋርሻ ግን ለኦሳሱና 90ኛው ደቂቃ ላይ እንግዲህ ባለቀ ሰዓት የሪያል ማድሪድን ወሽመጥ የቆረጠች አስደናቂ ግብ በማስቆጠር ሪያል ማድሪድ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ቪኒሲየስ ጁኒየር በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበር። በተቃራኒው ደግሞ የኦሳሱና ደጋፊዎች ጨዋታው ከመጀመሩ አስቀድሞ ጀምሮ በጨዋታው ላይም ከፍተኛ የሆነ ተቃውሞን እያሰሙበት ነበር። ለማንኛውም ስለ አስደንጋጩ የሪያል ማድሪድ ሽንፈት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በለው በዚህ ሰዓት እንደ ላሊጋ ዋንጫ ፉክክር የጦዘ ካለ ንገሩኝ ጋይስ። በ25ኛ ሳምንት የስፔን ላሊጋ መርሃ ግብር ከሜዳው ውጪ በመጓዝ ኦሳሱናን የገጠመው የአርቤሎዋ ሪያል ማድሪድ 2-1 ለመሸነፍ ተገዷል። በዚህም እንግዲህ ባለበት 60 ነጥብ አንደኛ ደረጃ ላይ ሊቀመጥ ተገዷል ማለት ነው። በዚህ ጨዋታ ላይ ኦሳሱኖች በቡድሚር ጎል አማካኝነት በፔናልቲ ያስቆጠሩትን ጎል ተጠቅመው 1-0 የመጀመሪያውን አጋማሽ ሲመሩ ነበረ። ታዲያ ከሁለተኛው አጋማሽ በኋላ ሙር ተነቃቅተው ወደ ሜዳ ገብተው የነበሩት ሪያል ማድሪዶች በቪኒ ጁኒየር አማካኝነት ከቫልቨርዴ የመጣለትን ኳስ በግሩም ሁኔታ አስቆጥሮ ጨዋታውን አቻ ማድረግ ችሎ ነበረ። በዚህ ጨዋታ ላይ ግን ኦሳሱኖች ሲያሳዩ የነበረው መከላከል እንዲሁም ደግሞ ኳሱን ሲያገኙ የነበራቸው ካውንተር አታክ እጅግ በጣም አስደናቂ ነበረ ማለት ይቻላል። ከዛ በኋላ ጨዋታው ሊጠናቀቅ ሽሩፍራፊ ደቂቃዎች በሚቀሩበት ሰዓት ላይ 92ኛው ደቂቃ ላይ ጋርሻ እጅግ በጣም አስደናቂ የሆነ ጎል አስቆጥሮ ሪያል ማድሪድን ኦሳሱና 2-1 ማሸነፍ ችሏል ማለት ነው። ባርሴሎና ቀሪ ጨዋታ ያለው ሁለተኛ ደረጃ ላይ በስፔን ላሊጋው በ58 ነጥብ ከሪያል ማድሪድ በ2 ነጥብ ዝቅ ብሎ ተቀምጧል ማለት ነው። ነገ ሌቫንቴን ማሸነፍ የሚችል ከሆነም በ61 ነጥብ አንደኛ ደረጃነቱን መልሶ መረከብ የሚችል ይሆናል ማለት ነው። ባርሴሎና እና ሪያል ማድሪድ ዘንድሮ በስፔን ላሊጋ ያደረጉት የሚገኘው የዋንጫ ፉክክር እጅግ በጣም አስደናቂ ነው ማለት ይቻላል። ከየትኛውም የአውሮፓ አምስቱ ታላላቅ ሊጎች ዋንጫ ፉክክር እጅግ በጣም ደማቁም ፉክክር ያደረጉ የሚገኙ ቡድኖች ናቸው ማለትም ይቻላል። ዘንድሮ ለስንተኛ ጊዜ እንደሆነ ለመናገር ራሱ በጣም ያስቸግራል። ያለፈው ሳምንት ነበር ሪያል ማድሪድ መልሶ የላሊጋ መሪነቱን ማግኘት ችሎ የነበረው። ነገር ግን ባርሴሎና መልሶ የላሊጋ መሪነቱን ማግኘት የሚችልበትን እድል አግኝቷል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። የስፔኑ አርሰናል ትሆናለህ። በእናትህ ካምባክ ሰራ በተባልክበት ደቂቃ ጭራሽ ጎል ይገባባል። በአምስት አስፍተህ መጠበቅ ሲገባ 2-1 በኦሳሱና ደግሞ ቀመራችንን ማለት ነው ቀማመረው ማድሪዱ። በስማ ማድሪድ ተሸነፈ ጋይስ። እንደዚህ መሆን አልነበረበትም። እኔ እንኳን ቪዲዮ መስራት አልፈለግኩም ነበር ሲሪየስሊ። እስኪ ማን እንደሰራኝ ላሳያችሁ። ፓትሮን ያሰራኝ ቪዲዮ ጋይስ። ፓትሮኒቶ ፓትሮን ፓቲ ይኸውላችሁ። እኔ በሽሽቅ ምናምን ኢቭን ኢፍ ማድሪድ ተሸንፎ ማለት ነው አንድ ቪዲዮ ሰርቼ አላውቅም። ከተሸነፈ በኋላ አቻም ቢወጣ የፈለገ ቅሌት ቢደርስበት ማለት ነው። እኔ ማድሪድ ላይ ምናምን እንዲህ ሙድ እያያዝኩኝ ስቲል ሙድ እያያዝኩ አይደለም። ሰሞኑን ፓትሮን ማለት ነው አለቀ ብሎኝ ነበር። ይኸውላችሁ ተከታታይ እኛ የጣልነውን ነጥብ አስመልክቶ ዱብዳዎች ሲያወርድብን ነበር በሚሙ እና ማለት ነው ኢሚዲየትሊ በቃ ለሱ ነው ይህን ቪዲዮ የምሰራው ማለት ነው። ድምፄን ሲያቀጥን ምን ሲል ሲጫወትብኝ ነበር። ስለዚህ ዛሬ ሪያል ማድሪድ ተሸንፏል። ምንድነው አሁን መፍትሄው ነው? እንነጋገር ቀርበን። ነገኛ ሌቫንቴን ካሸነፍን ይኸውላችሁ ጋይስ 3 ነጥብ እናገኛለን። ከማድሪድ የበለጠ ቁጭ እንላለን አንደኛ ላይ ማለት ነው። የሳምንት ሽርሽር ሰተን ነበር። ፓትሮን ተጠቀምክበት ወይ ነው አሁን ጥያቄው። ተጠቅመህበታል፣ ቀልዳል፣ ተጫውተሃል፣ ጥሩ ነው። አሁን ግን ትመልሷለህ ቦታውን በክብር ማለት ነው። ኤኒዌይስ ጋይስ ፓትሮን ጋር ይደርሰዋል፣ ብዙ ጊዜ ይደርሰዋል። ሚምም እየሰራ ነበር። አሁን ግን ጊዜው ያበቃ ይመስላል። በተለይ የዛሬ ምሽቱ የኦሳሱና ድል ሪያል ማድሪድ ላይ አስመልክቶ ማለት ነው። ኤኒዌይስ ለፓትሮን ነው የምሰራው። ፓትሮን ይመቸኛል፣ ባይ ዘ ዌይ በጣም ነው የሚመቸኝ። የሚገርም ሚመር ነው። ኢትዮጵያ ውስጥ እንደሱ አይነት ገራሚ ሚመር የለም። ነገር ግን ተገናኝተናል ፓትሮን። ማታ ነገ ማድሪድ ባርሳ የሚሸነፍ ከሆነ ኤኒቲንግ መስራት ይችላል። ኤኒቲንግ ያው አሳልፌ ሰጥቻለሁ ራሴን። ዛሬ ግን የኛ ቀን ነው፣ እንደሰታለን። ነገ ነጥቀን ደግሞ ሌላ ቪዲዮ ሰራለሁ። ፓትሮን እንዴት ስሰራ እንደነበር አይቻለሁ። ሚሞቹ ቆንጆ ናቸው። ኤኒዌይስ ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ቪስካ ባርሳ፣ ቪስካ ካታሎኒያ ነገ የአንደኝነት ቦታውን እንነጥቃለን። ቀልድ ነው ወይ? አንድ ሳምንት እንኳን በስርዓት አትይዙትም? 1-2 ሳምንት ቶፕ ኦፍ ዘ ሊግ ሆነን ለመቀጠል ራውል አሴንሲዮ የሚሰራው ነው እዚህ ጋር ዲፌንሲቭ ኮቾቹ። እኔ ቆይ ምንድን ነው የምታስተምሯቸው? ቆይ አንድ ሳምንት ሙሉ አልተጫወትክም። ባለፈው አርፈን የመጣው ምንድን ነው እንደዚህ ነገር እንድሰራ የሚያደርግ? ከኛ ጋር መድባል እንዲ ከኛ ጌንስት
አብዳል አሁን እዚህ ጋር እግዚአብሔር ራውል ጋርሲያ አሁን ከዚህ ቃል ለምድር ለሰማይ ከዚህ ፖዚሽን ከነበረበት አክሽን የነበረበት በቃ አክሽን ኦፍ ፕሌይ ከተመለከታችሁ ከፎቶ አንጻር ከዚህ ቦታ ከመቶ ጊዜ ቢመታ አያገባበትም። ኮርቷል። ግልጾኝ የምነግር ለመምታትም አይመቸው ምንም አያደርገው። ለራውል አሴንሲዮ ምን ያደርጋል? ሸርተቴ ተንሸራተት ምንን ነክቶ እንደሆነ ያለቅ። እኔ እነዚህ ዲፌንሲቭ ኮቾችና ራውል አሴንሲዮ አንድ ክፍል እንግባ። እናንተ አትወጡ። ቃል ለምድር ለሰማይ ለሰራችሁ ይችላ በዚህ ዓመት ለሚመለከታቸው የዲፌንሲቭ እንደዚህ ምን ሽቃቅ ምን ትለዋለህ? ራሱ ማለት ቃል የለኝም። እናንተ ኦሳሱና ይመቻቸው። በቃ በአቅማቸው ሞክረዋል። እዚህ ሜዳቸውን በጣም ወስታይል አዞልዌይስ በጣም የማይነፋ ሜዳ ሁሌም ለመጮት 15 ዓመት ሆኖናል። እዚህ ከተሸነፍን 20 ጨዋታ በተከታታይ አልተሸነፍንም። ኖ ሎስ አጌንስት ኦሳሱና ዛሬ ተሸነፍክ። ዛሬ ሲያስፈልግ ተሸነፍክ። ባርሳ ሌቫንቴን ነው የሚገጥመው ነገር ሌቫንቴ ጋር ሊጥል ታሪክ ነው። ከጣለ እንግዲህ እናያለን። አይሮቲንግ ሰው እንደዚህ ጊቫዌ የምታደርጉት ሆነ ሊዱን ያስፈራል። አሁን ለምሳሌ ይህን ከያዝነው ቲም ላይ 2-3 ተቀይሮ ነው ከቤንፊካ ጋር የሚገቡ በርናቤው ላይ እንግዲህ ያኔ ዛምቤሲክ ላይማ አጥፉ ብቻ እንገናኛለን እንደምንባባል ታውቁታላችሁ። ጭንቅላታችሁን አሰሩት። ቪኒ ቫልቬርዲ ምናምን ሞክራችኋል እናንተ በቃላት ፌዴሬቲንግ ለብቻ ምሳሌ ይሆናል። እኔ ግን እያሰባችሁ እንደዚህ ጊቫዌ የምታደርጉ ከሆነ እንደዚህ ሜንታሊቲ ከሆነ ያላችሁ አስቸጋሪ ነው። አርቤሎዋን ፊክስ ማድረግ አለብኝ በፍጹም። ይሄ ሪያል ማድሪድ የሚባል የእግር ኳስ ቡድን ግን ስሙ ይቀር ቢባል ክሊያን እምባፔ ኤፍሲ ነበር የሚባለው። ምን አይነት ቲም ነው? በቃ እምባፔ አሪፍ ፐርፎርም ካደረገ ያሸንፋል። እምባፔ በጣም አሪፍ ፐርፎርማንስ ካላሳየ እየተሸነፈ እየመጣ ደግሞ ነጥብ እየጣለ ይገኛል። አንድ ሳምንትም ቢሆን ላሊጋውን መምራት የቻለው ሪያል ማድሪድ ኦሳሱና ሜዳው ድረስ ሄዶ ገጥሞ 2-1 በሆነ ውጤት ተሸንፎ መጥቷል። እንግዲህ ኦሳሱናዎች ገና 38ኛው ደቂቃ ላይ ቡድሚር ባስቆጠረው የፔናልቲ ግብ 1-0 እየመሩ ረፍቶት ነበር። እንግዲህ ቪኒሲየስ ጁኒየር 73ኛው ደቂቃ ላይ አቻ አደረገ ማድሪድን። ከዛም እንግዲህ ኦሳሱናዎች 92ኛው ደቂቃ ላይ ማሸነፊያ ግባቸውን አስቆጥረው እንግዲህ 2-1 በሆነ ውጤት አሸንፈው 3 ነጥብ ሙሉ ከማድሪድ መውሰድ ችለዋል። እንግዲህ ባርሳ ነገ ማሸነፍ የሚችል ከሆነ መልሶ የላሊጋውን መሪነት መረከብ ይችላል ማለት ነው። የላሊጋው እንግዲህ ፉክክርም እየጦፈ ይገኛል። ማድሪድ ግን እምባፔ ላይ ጥገኛ መሆኑን አላቆመም።